ስሜ ትዝታ እባላለሁ። አሁን የምኖረው ኮዬ ነው፣ ግን እናትና አባቴ ጨርቆስ ነው የምኖረው። ያደግኩት የተወለድኩት ማለት ነው። የጨርቆስ ልጅ ነሽ ማለት ነው? የጨርቆስ ልጅ ነኝ። ሄኒ በጣም ወዳለሁ፣ በጣም አከብራለሁ። የመጀመሪያ አጠራርጌ ማለት ብዙ ተደርጎልኛል፣ ግን ከብዙዎቹ ጥቂቱን ነው የምናገረው። የመጀመሪያ ጊዜ ስመጣ እዚህ ጋር ተቀምጬ ነበርና ከአረብ ሀገር ነበር የመጣሁት። ከዛ በኋላ ነገር ምንድነው ለእረፍት ነው የመጣሁት፣ ኦልሬዲ በቃኝ ብዬ ማለት ነው። እና ግን ጥሩ ሁኔታ ውስጥ ስላልነበርኩኝ መጥቼ እዚህ ተቀምጬ ሳለ መንገዳችሁ ተከፈተ ብለህ አወጅክ። ከዛ መንገዳችሁ ተከፈተ ብዬ ዝም ብዬ ነው አሜን ያልኩትኝ ማለት ነው። ከልቤ ሳይሆን የሆነ አሜን አላ መሄድ አልፈልግም፣ ግን ደግሞ አንተ ቃሉን ስላወጣክ ብቻ አሜን አልኩኝ። እና 15 ቀን ባልሞላ ቀን ውስጥ በጣም በአጣዳፊ የሆነ እንድሄድ የሚያደርግ ቪዛ መጣ ማለት ነው። ከዛ ይሄ ቃል ለኔ ከሆነ እግዚአብሔር አንተ ልትሰራኝ ከወደድክ ብዬ ተነሳው ማለት ነው። ከዛ ሄድኩኝ። እግዚአብሔር በምድረ በዳ ሰራኝ፣ በጣም ሰራኝ ማለት ነው። ማለት እዚህ የነበረው ላይፍ ጥሩ ስላልነበረ ነው በቃኝ ያልኩት። ግን እግዚአብሔር ሲሰራ ለካስ መንገድ ያዘጋጃል። እዛ ሰራኝ በደንብ አድርጎ። በመንፈሳዊ ሕይወት እውነት አሉ ከተባለ እንደዚህ ነው በጣም ይጸልያል ከሚባለው በላይ እግዚአብሔር በደንብ አድርጎ ብቻዬን አገኘኝ፣ ሰራኝ፣ ተለወጥኩ። መለወጥ ብቻ ሳይሆን ከኔ አልፎ ቤተሰቦቼ ጸልይልኝ እስኪሉ ድረስ በአገልግሎት እግዚአብሔር አበረታኝ። ከዛ በኋላ የኔ ነገር ሄኖክ ጋር ይሰራል ሂጂ አልኳትኝ። እህቴን ደውዬ የጸሎት ቤት ግቢ አልኳት ማለት ነው። ፎቶ ይዛ መጣች፣ ምክንያቱም ብዙ ጊዜ ፌል ያደረገ ነገር ስላለ ማለት ነው። ከዛ ሂጂ አልኳት፣ መጣች። ፎቶ ላይ ቃል አወጣላት፣ አንተ እናንተ ቤት ከረሜላ ሲበተን አየሁ አልካት አንተ ማለት ነው። ከዛ በኋላ እሷ አሜን ብላ ወሰደች። ደውላ ነገረችኝ፣ ቤታችሁ ከረሜላ ሲበተን አይቻለሁ ሲል ብለዋል ስትለኝ አሜን ብዬ እኔም ወሰድኩኝ። እንደመጣው ብዙ አልቆየም፣ 15 ቀንም አልቆየም። ሽማግሌ ተላከ እና በሚገርም ሁኔታ እግዚአብሔር ዳረኝ። ሽምግልናው ራሱ እጅ ባፍ እስከሚያስጭን ድረስ አስገርምሻለሁ ያለኝ ጌታ አስገረመኝ ማለት ነው። እና በጣም በዚህ ተባረኩኝ። ከዛ በኋላ እኔ ያሰብኩትኝ ያው ጸንሼ ለመሄድ ነበረ እና ቆየው እዚህ ትንሽ አልሆነም። ከዛ ከሄድኩ በኋላ ከእግዚአብሔር ጋር አወራው እንዴት ብዬ ማለት ነው። ከዛ በምጸልይ ሰዓት ሁሉ ጊዜ ስምን አነሳለሁ። የሄኖክ አምላክ እውነት አንተ በሱ የምትጠቀም ከሆነ አልኩትኝ። አሁን ኢትዮጵያ ስገባ በገባው በመጀመሪያ ወር ጽንስ በወዴ ይምጣልኩኝ ብዬ አምኜ ጸለይኩ ማለት ነውና 9 ወር ነው የተቀመጥኩትኝ። እኔ አሰብኩትኝ ጸንሼ ለመሄድ ነበር። ከዛ ስመጣ ወዲያውኑ ነው ያረገዝኩትኝ። ከዛ እንዳረገዝኩኝ አክም ቤት ሄድኩኝ። ከአክም ቤት ሄጄ አልትራሳውንድ ሲያዩኝ እንትን አድርጓል አሉኝ፣ ፌል አድርጓል አሉኝ ማለት ነው። ስለዚህ መድኃኒቱ ሳይጅ ሲል ኖ የኔ ነገር የሚቆም አይደለም ይቀጥላል አልኩኝና በሩን ከፍቼ ወጣሁ። ዶክተሩ መድኃኒት ሊሰጠኝ ነበረ ኦልሬዲ ጠርጎ እንዲያወጣ ማለት ነው። የኔ ነገር አይጠረግም፣ የሰጠኝ እግዚአብሔር ነው። ሀናን አስባታል፣ አስበኝ ብዬው ነው። ስለዚህ አደባባይ ላይ ያንተን ክብር ሳልገልጥ አይቆም አልኩኝ። ከዛን እንደገባው ያንተን ቻናል ከፈትኩ። ከጸለይኩ በኋላ የኔ ነገር የሚቆም አይደለም ብዬ እንትን እያልኩ ያለ የእናንተ ነገር ተቀጠለ ትላለህ በቲቪ ማለት ነው። አሜን የኔ ነገር ተቀጥሏል አልኩኝ ማለት ነው። ከዛ የሚቆም ነገር የላችሁም የሚጨነግፍ የለም ስትል አሜን የኔ ነገር አይጨነግፍም ብዬ ወሰድኩኝ ማለት ነው። ከዛን በሁለተኛው ነው በሶስተኛው ጊዜ ሄድኩኝ ሆስፒታል። በቃ እግዚአብሔር የኔን ነገር ቀጥሏል በሄኖክ ላይ ተናግሯል አልኩኝና በእምነት ሄድኩኝ። ስታይ አረ ምንም ነገር የለም ሁሉ ሰላም ነው አለኝ ማለት ነው። እና እግዚአብሔር ክብሩን ይውሰድ። አሜን። ብዙ ነገር አድርጎልኛል፣ ግን ካለን ሰዓት አቋያ ትንሽዬ ልናገር ብዬ ነው። እግዚአብሔር በአንተ በጣም ብዙ ተጠቅሞብኛል። ብዙ ነገር ነው አሜን አሜን ብዬ የወሰድኩት ሲሰራ ያየሁት ማለት ነው። ኢየሱስ ጌታ። አሁን እግዚአብሔር ደግሞ
አስቦ ብየዋለሁ። ስታስበኝ ሳሙኤል ዲቦራ ናቸው በእኔ ማህፀን የሚቀመጠው። ይሄ ሳሙኤል ነው። አሜን አሜን ብዬ አውጃለሁ። እግዚአብሔር መልካም ነገር አድርጎልኛል። ተባረክ። በጣም ነው የማመሰግነው። ክብሩን እሱ ጠቅልሎ ይውሰድ። ከጀማ አንድ ነው የመጣሁት። የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን አመስግኑልኝ። የእግዚአብሔር ሰው በጣም ነው የምወድ። እውነት ማለት በቃ የሆነ እዚህ ስታመልክ ስትዘምር ሁላ እቤት ላይ ልጄና እኔ ቲቪ ከፍተን በቃ እንደ እብድ ነው የምንዘምረው ማለት ነው። እና በጣም ነው የምወድ። በአንተ ላይ ያለው ጸጋ ይሄ ነው ተብሎ በእኛ እንትን የሚወሰን አይደለም እና እግዚአብሔር ጨምሮ አሜን አሜን። እና ግንቦት 26 ልጄ ታመመችብኝ። የዛሬ ዓመት እና የታመመችው ማክሰኞ ነው። ፕሮግራም የለም፣ ያቀድኩት እዚህ ነው የለም። እና ከጭንቅላቷ እስከ እግሯ ድረስ ቁስል በቁስል ውሃ ቋጥሮ አመማት ማለት ነው። ስራ ቦታዬ ላይ አስተኛዋት፣ ግን በቃ ትኩሳት ለቀቀባት። ምን አደረኩኝ? ቤት አስፈቀድኩኝ። ቤት ይዣት ሲሄድ 67 ጀሞ ልክ እስፓልቱን እያለፍን እያለ ይሄ አረንጓዴው መኪና ትልቁ መጥቶ ሊገጫን ጫፍ ደርሷል ማለት ታማለች። ይዣት እየሄድን ከዛ የሆነ ሴትዮ ፊት ለፊቴ ላይ ሆና ትጮሃለች። ምንድነው ስላት መኪናው እኮ ዞር ስል መኪናው እያዞረ ነው እኛ ደርሰን። ከዛ አረ የራሱ ጉዳይ አልኩኝ። ምንም አልመሰል ዞር ካልኩ አላ ሳስበው ልጄ የተወለደችው በ27 ነው፣ በ26 ታማለች፣ በ27 ልደቷ ነው። ከዛ አረ አልኩኝ ነው እንዴ ልትበላ አትበላም አልኩኝ ማለት ነው። ልትበላ አስበ ነበር ማን ሞኛል አትበላም አልኩኝና እየተራመድኩኝ አትበላም ልጄን አትበላትም እያልኩኝ በቃ ይትቃወምኩኝ እርኩኝ ማለት ነው። ከዛ ማታ በጣም ታመመችብኝ ማለት ነው። ከዛ በኋላ በቃ ግራ ገባኝ ማለት እንትን በይ ቡና አፊ የሆነ ነገር አድርጊ በዛ ይሄዳል ምናምን ይሉኛል ማለት ነው። ሰውን ስጣይ ቡና አፊ በሽኑፍሮ ቀንቂ እና ግንቦት እሺ እና በዛ ይሄዳል የሆነ ነገር አድርጊ ሲሉኝ ከዛ እንዴ እግዚአብሔር ያድን ከብዙ ነገር አድኖኛል ለምንድን ነው ማደርግ? ከዛ እናት ነኝና ጨነቀኝ። ደግሞ ልጅ ስታለቅስብኝ አፈለውኝ። ጌታዊ ግን ያፈለውት ላመልክ አይደለም። በዚህም ከዘራ በዛም እሺ አልኩኝና የሆነ ነገር አደረኩኝ። ከዛ ደስ እንዲላት ምን አደረኩኝ? ህመሙን እንድትረሳ የሆነ ነገር አምጥቼ ልደትሽ አይደለ ማማ ይሄው ኬክ ነው ምናምን ብያት እንትን ለማረሳሳት ግን ባሰብ ሲጫነቀኝ ቸርች ሳስብ አርብ ነው ያለው ሮብ የለም እዚህ። ከዛ የሆነ ቦታ ሄድኩኝ። እዛ በር ቆልፌባት ማታ መጣውኝ ማለት ነው። ለሳስ መጣ ተኛን። ከተኛን በኋላ አንተ በህልሜ መጣ። በጣም ከኋላ በጣም የቆሰለ ነገርና የከበደኝ ነገር ነበርና ተናቅለዋለ ማለት ነው። ከላይ ላይ ታነሳዋለ ማለት ነው። በጣም የከበደኝ ነገር እሱ ታየ። ልጅቷ ህመሟ ታየ እንጂ በጣም ብዙ ነገር አለ የከበደኝ። እንደ ልጅነቴ አይደለም ማለት ብዙ ቀንበር አለ እና የሆነ ነገር ከላይ ላይ ስታነሳ አነሳክና ይሄ መድረክ ነው ክፍት የሆነ በር አለ ከሆነ ቦታ እንዲ አውጥተኸኝ መድረክ ላይ አቁመ መድረኩ ከፍ ያለ ነው ከዚህም ይበልጣል ከፍ ያለ ነው ጉባኤ እንዲቁጭ ብሏል። አወጣኸኝና የሆነ ከጉባኤ ሰው እንድጠራ ነገርከኝ። ሰው ጠርቼ ያስከውና ያንን ሰው ይዘው ገባ። እኔ ያ ሰው ሲቀመጥ ቁጭ አልኩኝ ማለት ነው። ከላይ ላይ ተራገፈ ማለት ነው። እና የእግዚአብሔር ሰው ልጅ አለች ለእግዚአብሔር አልሰጠውም። እግዚአብሔር ብዙ የሞት ቀንበር ነበር እና እግዚአብሔር ባንተ መጥቶ በልሜ መጥቶ አነሳልኝ። የእግዚአብሔር ስም የተባረከውን አመስግኑልኝ። ልጅሽ ደህና ሆነች? አዎ ይዣት መጥቻለሁ። የተወለደችው ጎጃም ነው። ነገ አንድ ነው አምልኮዋል። ዳነች ተነሳው ነቃው። ስለዚህ ይሄ ቁስል ለሳምንት እንዳታወጫት ውሃ እንዳታስነኪ ብለውኛል። እሺ ከዛ ጧት ተነሳውና የእግዚአብሔር ሰው ነቅሎታል በሽታውን አልኩኝ ማለት ነው። ጧት ስራ ይዣት ሄዳለሁ። ጥላ የሰው ጥላ እንዳያገኛት የሴቶች ጉዳይ ሲመጣ አጠገቧ ሰው እንዳይጠጋ ምናምን ብለውኛል ማለት ነው። በዛን ሰዓት የኔ መጣ። ከዛ ሁሉም ነገር እያለ እነሱ ያሉት ሁሉ ተቃራኒ ሆነ። የኔ እግዚአብሔር ምክንያቱም አይቻለሁ ብዙ ነገር እግዚአብሔር አውጥቶኛል። እኔ ባዕድ የሚያመልኩ ቤተሰቦች አሉኝ አሁንም ድረስ ማለት ነው። በባዕድ ምክንያት አባቴ ሞቷል እና ልጄ ዳነች። ይዣት ወጣሁኝ በፀሐይ። ከዚህ ቀን በኋላ አይሆንም። አሜን።